ስንቀር በመጀመሪያ አርበኛ በየነ አለማው እባላለሁ። የበላይ ዘለቀ ስራ አስፈጻሚ አካል ነኝ። እንግዲህ ቀደም ብሎ ጓድ አርበኛ ዮሐንስ ንጉስ እንደገለጸው በርካታ ነገሮችን አንስቷል። እዚህ ሚዲያ ላይ ስንቀርብ ሁለት ጭብጦችን ማንሳት አስፈልጎ ነው። አንደኛው ጉዳይ ምንድነው? ጸረ አማራው ያገዛዙ አብይና ቡድኑ ከሰሞኑ የሐሰት ፕሮፓጋንዳቸውን ሲያሰራጩ የነበረውን የከሸፈ መሆኑን ለማረጋገጥና ሁለተኛ እንደ በላይ የስራ አስፈጻሚ አካላት የኛንም ደህንነት ለማረጋገጥ ሲባል ነው ለዚህ ሚዲያ የቀረብነው። እንግዲህ በርካታ ነገሮችን ማንሳት ይቻላል። የድሮን ጥቃቱ በጥቅምት 15 ቀን ነው የተቃጣው። ጥቃቱ ተፈጽሟል። ግን እንደምታዩት ሁላችንም እዚህ ያሉት አካሎችን ደምስሻለሁ ገድያለሁ ብሎ የሐሰት ፕሮፓጋንዳውን ሲነዛ ሰንብቷል። ኃይላችንም ግራ ሲያጋባ ቆይቷል። ህዝባችንም ግራ ሲያደናግር ቆይቷል። አጠቃላይ የፕሮፓጋንዳ የበላይነት ወስጃለሁ ብሎ አብይና ቡድኑ የማይለካ ውሸታቸውን የተለመደ ውሸታቸውን ሲያሰራጩ ቆይተዋል። ሆኖም ግን ይሄ እውነት ለመናገር ትልቅ ውሸት፣ ትልቅ ቅስፈት፣ ትልቅ ሐሰት ነው። እኛን የምታዩ ሙሉ ደህና ነን። በተቃጣው ቅጣት ላይ ግን ጸረ አማራው ያገዛዙ ኃይል ወይም ቡድኑ በአማራ ታርጌትን ማድረጉ በተግባር የተገለጸበት መሆኑን አይተናል፣ አስተውለናል። በቅርብም ነው የነበረው። ምክንያት ጥቅምት 15 እለቱ ቅዳሜ ቀን ነው የነበረው። በርካታ ህዝባችን ገጠር ወደ ከተማ መጥቶ የሚገበይበት ወቅት በመሆኑ እዛ ላይ ታርጌት አድርጎ ነበረ ይሄ ድሮን ጥቃቱ የተፈጸመው። በዛ ጥቃት ንጹሃንን አጥተንበታል። ሴቶች፣ ህፃናት፣ በአሮጊት ሽማግሌዎች ሙሉ የተጎዱበት መሆኑን አይተናል። ያን ጥቃትና ያንን ጉዳት 45 የሚሆኑ የበላይ ዘለቀ እዝ አመራሮችና አጃቦቻቸውን ደምስሻለሁ ያለው ንጹሃንን ገድያለሁ ብሎ መናገር ነበር የሚቀለው ማለት ነው። እውነታው ይሄ ነው። እዚህ መረዳት ያለበት አጠቃላይ ህዝባችን ይሄ አካል ወይም ይሄ ቡድን አላስፈላጊነቱን ማንም ያውቃል። አብይና ቡድኑ ለህዝቡ ሆነ ለሀገር የማይበጁ ኃይሎች ናቸው። ስቲል ናው የድሮን ጥቃቶች በተለያየ ቦታዎች ላይ ተከስተዋል። የሚያነጻጽሩት ንጹሃን ላይ ነው። የሚያጠቁት እንስሳትን ነው። የሚያጠቁት ሴትን፣ ህፃናትን ነው፣ አሮጊትን ነው። የሚያወድሙት መሰረተ ልማትን ነው። በተጨባጭ እየታገለ ያለውን ኃይል በየትኛውም አቅጣጫ በሰሜንም ይሁን በደቡብ በምስራቅም ይሁን በምዕራብ እየታገለና እያታገለ ያለውን የፋኖ ኃይል አመራር አንድም አጥቅተዋል። አይደለም በድሮን ተላላኪውን የእግረኛ ሰራዊት የሚልከው ኃይል እንኳን ፋኖ ጋር ባደረጋቸው አውደ ውጊያዎች መካከል ስንገመግም አንድም ተዋግቶ አንድም ማርኮ የማሐቅ ምርኮኛ የሆነ ኃይል ባለበት በተንደላቀቀ ውሸት ፕሮፓጋንዳን በመንዛት በሐሰት በመለፍለፍ ፋኖን አሸንፋለሁ ብሎ ማሰቡ ቅዠት መሆኑ መመዝገብ መቻል አለበት ማለት ነው። ይሄ ነው ትልቁ ጉዳይ። ሌላኛው በዚሁ አጋጣሚ በዚሁ ፕሮፓጋንዳ በናቢ ፕሮፓጋንዳ በሚዲያዎቻቸው ሐሰት ተናጋሪነት ቅስም ሰብራለሁ ብሎ ህዝባችንን ግራ በማጋባቱ ሰራዊታችንን በዛ ልክ በማደናገሩ እኛው ዛሬ በዚህ ሁለት እንደዚሁ ተገኝተን ለህዝባችንን ለሰራዊታችንም ያለውን ሀቅ ለማስረዳት እዚሁ መገኘታችን ትልቅ እፎይታ ነው። በዚሁ አጋጣሚ መልእክቴን ማስተላለፈው ምንድነው? ሁለት መልእክቶች ነው ያሉኝ። አንደኛው መልእክቴ በዚሁ የሐሰት ፕሮፓጋንዳ አብይ የማልቅበትን የውሸት ስርጭት ባሰራጨው ልክ
ግራ ተጋብታችሁ የነበራችሁ በሀገር ውስጥም ሆነ በሀገር ውጭ የምትኖሩ የትግሉ ደጋፊዎች ህዝቦች አጠቃላይ ደህና ነን እኛ የሆነው ነገር የለም ሙሉ ጤነኞች ነን ስራ ላይ እንገኛለን በስራ ነው የምንገለጸው የሚለውን ነገር እንድትወስዱልን ነው። ሁለተኛው መልእክቴ ለአጠቃላይ ለባራቱም ግዛቶች ለሚገኝ የፋኖ ሰራዊታችንና አመራር በሙሉ እኛ በሙሉ ጤነኝነት ላይ እንገኛለን ስራ ላይ እንገኛለን። ይሄን ተቀዝባዥና ውሸታም ስርዓት ነቅሎን ለመጣል በአጭር ሰዓትና በአጭር ጊዜ መነቀልና መደምደም ያለበትን ማምነን በስራ ላይ ያለ መሆኑን ተረድታችሁ በዚሁም ተደስታችሁ በአዲስ ወኔና በአዲስ ሞራል ትግላችን መታገል እንድንችል ትልቅ መልእክቴ ነው። አመሰግናለሁ። በላይ እዝ ልዩ ኦፕሬሽን መምሪያ ኃላፊ ነኝ። አሁን ትልልቅ አርበኞች ሲናገሩ እንደነበረው እውነታው ይሄ ነው። መንግስት በርካታ ውሸቶች በርካታ የውሸት ሪፖርቶች ተለምደዋል። ግን ቢሆንም ህዝባችን ሰራዊታችን እንዳያደናግር እውነታውን ለህዝብ ይፋ ለማድረግ ፈልገን እንጂ አቻችን ስላልሆነ ለዚህ የተበታተነ መንግስት ምንም አይነት ንግግርም ይሄን ምልልስም አያስፈልግም ነበር። ግን ህዝባችን እውነታውን እንዲያውቅ አሁን የተለመደው ውሸቱ ጉራው ፕሮፓጋንዳው በግልጽ ህዝቡ እንዲያውቀው ነው ንግግሩ የተደረገው እንጂ አቻችንም ስላልሆነ በዚህ የተከበረ ፋኖ አመራር ለዚህ የፈረሰ መንግስት መልስ መስጠት የሚያስፈልግበት ሁኔታ አልነበረም። ግን